የፈራነው ደረሰ። በዚህ ሰዓት በሳውዲ አረቢያ አስገራሚ የተባለ ዜና ተሰምቷል። ትናንት የነገርኳችሁ በሳውዲ የሚኖሩ ኦርቶዶክሶች የሰሩት አሳፋሪ ስራ በአማርኛ የምንሰማ ይሆናል። ራሽ ብለሽ መስጊዶች ፈርሰው እንደገና ደግሞ ካዕባ ፈርሰው ቤተክርስቲያን ይሰራ ምን የሚሉት አመጽ ነው። አሁን ይሄን ነገር እነሱ ቢሰሙ ምን ማድረግ እንደሚችሉ ታውቂያለሽ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ፍቅር በያላችሁበት ያለን ጥግ ዳር ድንበር ይድረስ። ነኝ እንደምን አላችሁ ውድና የተከበራችሁ የአኑን የቁም ነገር ቤተሰቦች፣ ዛሬም እንደተለመደ በቁም ነገር በአስተማሪ ወቅታዊ ቪዲዮ ተመልሰን መጥተናል። ሁላችሁ ይሄን ቪዲዮ እችን ነገር ጫን እያላችሁ ጀምሩት። ከመቼ ነው ትናንትና አንድ ቪዲዮ ሰርችላችሁ ነበርና መጨረሻ ላይ አስቀምጣለሁ ብዬ አላስቀምጥኩላችሁ ነበር። ለማስቀመጤም ለኸይር ሆኗል። ያው ያን የሚሰሙት ትግረኛ ቋንቋን የሚረዱ ሰዎች ብቻ ነበሩ። ዛሬ ግን ኢንሻአላህ በአማርኛም ጨምረ የምንሰማው ይሆናል። ከዛ በፊት ግን እስቲ ይሄንን ቪዲዮ እንስማው። በጣም ጠቃሚ መረጃ ነው ያመጣሁላችሁ። ምናልባት ከተጠቀማችሁ ታመሰግኑኛላችሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። በአስቸኳይ የሆነ ስልክ መደወል ፈልጋችሁ ነገር ግን ስልካችሁ ባትሪ ከዘጋ የሌላን ሰው ስልክ በመጠቀም የምትፈልጉትን ቁጥር እንዴት ማግኘት እንደምትችሉ ላሳያችሁ። ቀፎ ላይ ሴም1ም ሴም2 ላይም እንደዚሁም ጂሜል ላይ ያላችሁ ስልክ ቁጥሮች እንዳለ ተሰብስበው አንድ ዌብሳይት ላይ እንዲቀመጥላችሁ ስልካችሁ ባትሪ ቢዘጋም ቢጠፋም ይሄንን ዌብሳይት በማንኛውም ስልክ በራሳችሁ ስም ለምሳሌ መሐመድ ከሆነ መሐመድ ኮንታክትስ ብላችሁ ጎግል ስታደርጉ የእናንተ ስልክ ቁጥር እንዳለ የያዘ ዌብሳይት አለ። የራሳችሁ ሴኩሪቲ ኮድ ተሰጡታላችሁ። የራሱ የሆነ የሰርች በተን አለው። ሰርች አድርጋችሁ የምትፈልጋችሁትን ቁጥር ከዛው ከዌብሳይቱ ውስጥ መደወያ አለው። ያንን ተጭናችሁ መደወል ትችላላችሁ። ሴም1 ላይ ያላችሁ ስልክ፣ ሴም2 ላይ ያላችሁ ስልክ ቁጥሮች ሴቭ የተደረጉ፣ ቀፎ ላይ ሴቭ የተደረጉ፣ ጂሜል ላይ ሴቭ የተደረጉ ዝብርቅርቅ ያለባችሁን እንዳለ ሰብስቤ በእናንተ ስም ዌብሳይት ሰርቼላችሁ በማንኛውም ሰዓት በማንኛውም ስልክ ማግኘት ትችላላችሁ። ይሄን ዌብሳይት ማሰራት የምትፈልጉ ደግሞ ስክሪን ላይ በማስቀምጥላችሁ ስልክ ቁጥር ደውሉ። የትም ሀገር ሁናችሁ አገር ውስጥም አገር ውጭም ስልክ ቁጥሮቻችሁ ለዘላለም የሚቀመጡበትን ዌብሳይት ማሰራት ትችላላችሁ። ካላችሁበት ሀገር ሁናችሁ በቀላሉ የስልክ ቁጥሮቻችሁን ኮንታክቶች ቪሲኤፍ ፋይል ወደኛ እንዴት እንደምትልኩ እናሳውቃችኋለን። ወዲያው ሰርተን የዌብሳይታችሁን ሊንክ እናስረክባችኋለን። ይህን ለማሰራት ዋጋው ለሁሉም ሰው እንዲስማማ 1000 ብር አድርገናል። ቀድሞ የደወለ ይጠቀማል። እናመሰግናለን። ይህ ነገር ምናልባት ላልገባችሁ ሰዎች በቀላሉ ለማስረዳት እሞክራለሁኝ። ሁላችንም ስልኮች አሉን። ስልክ ማለት ያው ኮንታክታችን የምንደዋወልበት ስልክ የለም፣ እነሱ አሉ። እነዚህ ስልክ ማለት ነው አጋጣሚ ስልካችን ቢበላሽ አሊያም ደግሞ ቢጠፋ ወይም ደግሞ ማለት ነው ስልክ እንኳን አዲስ ስልክ ከስተን ወደ በቃ ለመቀየር ስንፈልግ እዚህ ሲሙ እንትን ውስጥ ቀፎ ውስጥ ያሉ ስልኮችን ማለት ወደዚህ ስልክ ለመገልበጥ በጣም አዛ ነው፣ አስቸጋሪ ነው። ሲማችንም ራሱ በጣም የተወሰነ ቁጥር ነው የሚይዘው። ነገር ግን ማለት ነው ይሄ ወንድማችን የሰራው ዌብሳይት ማለት ነው በስማችን ነው የሚሰራው። በስማችን ይሰራልና ያንን ክሮም ላይ ገብተን ማንኛውም ነገር ጎግል ላይ ገብተን ሰርች እንደምናደርገው ስማችንን ገብተን ሰርች ስናደርገው የኛ የሆነ ሚስጥራዊ ኮድ ልክ እንደ ባንክ ምናምን ታስገቡት ኮድ የለም፣ እሱን ስታስገቡለት ማለት ነው ምን ይወጣላችኋል ማለት ነው ቁጥራችሁ እያንዳንዱ ቁጥራችሁ ይመጣል ማለት ነው። ይሄ በጣም ደስ የሚል እድል ነው። በተለይ ደግሞ በ1000 ብር ነው የሚሰራው። ሀቂቃ የተከፈለበት ማስታወቂያ አለ የምነግራችሁ። በጣም ስለተመቸኝ ነው ይሄን ነገር ያጋራኋችሁ። ስለዚህ ምናልባት የሚጠቅመን ካላችሁ በመላው ዓለም የምትገኙ ስልኩን አይታችኋል። የሱ ስልክ ካለ ካስፈለጋችሁ በእኔ አናግሩኝና እኔ አገናኛችኋለሁኝ። ምንም ችግር ጭንቅ እንዳይላችሁ። በጣም ግን አሪፍ ይመስለኛል፣ ተጠቀሙበት። አህለን ወሳህለን። ሱስ የማቆም ቻሌንጅ 3ኛ ቀን ላይ እንገኛለን። ሱስ ማቆምን ከባድ ከሚያረጉ ነገሮች አንዱ አባሪ ማጣት ነውና አባሪ አዲስ ጀማ መፈልሰፍኩ ይቻላል ምናምን፣ ግን ይሄ ከሱስ ውጭ ያለው ማህበረሰብ የለም በሂሳብ ነው የሚንቀሳቀሰውና በፕሮግራምድ ነው እና የሆነ የ10 ብር ቺፕስ ጋብዞ ከሳምንት በኋላ የበቀደም አንቺ ያቀብኛ ምናምን ይልሃል እና ይከብዳል። እና ሱስ ማቆምን ከባድ ከሚያረጉ ነገሮች አንዱ እና ዋነኛው አባሪ ማጣት ነውና አባሪዎቼ ምናምን ምን እሺ ነው በቃ አግዙኝ አብረን እንፍታ ምናምን እና ግን እናሸንፋለን። ዛሬ 3ኛ ቀናችን ነው። እናሸንፋለን። በሚገባ ነው እናሸንፈው። እናሸንፋለን። መጨረሻው አልገባኝም ማሊውን እያሳየቀኝ ነው እንጂ አልገባኝም ብቻ። እና ሱስን ለማሸነፍ እንግዲህ ያው ወንድማችን እየታገለ ይገኛል።
ማሻአላ ጥሩ ነው እንደዚህ ወጣቱ ሲነቃቃ ከራሱ በቃ ሲያገኝ ደስ ይላል እሱ ስለማቆም ምናምን ብላ ያለበት ነው የሚያውቀውና ቻሌንጁ በርግጥ ከባድ ሊሆን ይችላል ኢንሻአላህ ከአላህ ጋር ደግሞ ታቆመዋለህ ጥሩ ነው እንደዚህ ደግሞ ወጥቶ ራሱ በቃ ሌላው ትምህርት ለሚሆን ወጥቶ በቃ አብረን እንለወጥ ማለቱ እኔ ያስደስቶኛል ኢንሻአላህ ዘንድሮ ረመዳን ሁላችንም ለውጡን ከሶስት ተላቀን ማለት ነው ትክክለኛ ሙስሊሞች እንደምንሆን አልጠራጠርም አላህ በሰላም ያደርሰን በዚህ ሰዓት በሳውዲ አረቢያ አስገራሚ የተባለ ዜና ተሰምቷል ሳውዲ አረቢያ ላለፉት 70 ዓመታት የነበረውን የአልኮል ክልከላ በማላላት ለመጀመሪያ ጊዜ አልኮል የሚሸጥበት ልዩ ሱቅ መክፈቷን አስታውቃለችም የአልኮል ሽያጩ የሚፈቀደው ሙስሊም ላልሆኑ የውጭ ሀገር ዲፕሎማቶች ብቻ እንደሆነ የተገለጸ ሲሆን ተጠቃሚዎቹ አስቀድመው በልዩ መተግበሪያ አፕሊኬሽን መመዝገብና ከመንግስት ፍቃድ ማግኘት እንደሚኖርባቸውም ተገልጿል የሳውዲ ዜጎች ቱሪስቶችና ሌሎች የውጭ ሀገራት ነዋሪዎች ወደ ሱቁ መግባትም ሆነ መጠጥ መግዛት አይፈቀድላቸውም በተጨማሪም እድሜያቸው ከ21 ዓመት በታች ለሆኑ ወጣቶች አልኮል መሸጥ እንደማይቻልም ተገልጿል አንዳንዶች ይህንን ውሳኔ ሲደግፉት በርካቶች ደግሞ ውሳኔውን እየተቃወሙት ይገኛሉ ይህንን የሳውዲ አረቢያ ውሳኔ እንዴት አያችሁት ሐሳባችሁን በኮሜንት ገለጹልን ፎሎ ያደረጋችሁ ቤተሰብ ይሁኑ መርሐባ የእናንተንም ሐሳብ አስቀምጡ ወንድም እህቶቼ እኔ በጣም ያው የሳውዲ ነገር ሐቂቃ ከጊዜ ወደ ጊዜ ብዙዎቻችን እያደማን እያሐዘነን ልባችንም እየሰበረ ይገኛል ይህ ነገር ደግሞ ምን ብለን እንግለጸው መሰላችሁ ምን በለው እያወቁ የሚያጠፉ ሰዎች ይሉ ምንድነው ይባላል እነሱ አውቁ አጥፊ እንደዛ ልላቸው እንችላለን መጡን አስገባች የዘፈን ዳርዳር እስክስታ ነው የሚባል የለም ይሄም እንደገ ለመጠጣት ሲፈልጉ መጡን መጀመሪያ ያስገቡና ምን አሉ ከለከሉ እነዛ ለዲፕሎማሲ ይሄ ከዛ ሳውዲ ዜግነት ውጭ ያላቸው ነገር ግን በቃ የተፈቀደላቸው ሰዎች አሉ እነዛ ሰዎች ብቻ የሆነ የሚታይ የሆነች መታወቂያ ያላቸው እሱን አሳይተው ምናምን ነው የሚገቡት ነው እያሉ ያሉት ማለት ነው ለራሳቸው ሲያመቻቹት ማለት ነው እንደዛ ነው ብዬ ማምነው ማለት ነው ምንም እንኳን አሁን ለምሳሌ ቀላል አማርኛ እንጠቀም አሁን ድራግ የምትከለክል ብዙ የዓለም ሀገራቶች አሉ እነዚህ አለዛ እጽ የሚባሉት ነገሮችን በጣም ብዙ ዓለም ሀገራት ይከለክላሉ ነገር ግን ምንድነው ሀገር ውስጥ አለ በየሀገሩ በሚከለከለው ሀገር ውስጥ አለ እንደ ህግ ክልክል ነው አንዳንድ ሀገራት ደግሞ ስትሄዱ ማለት ነው የሆነች ከተማ ላይ ይቻላል ሌላ ከተማ ላይ ደግሞ አይቻልም አሁን ለምሳሌ የሆነ አሜሪካ ውስጥ አለች አይደል የቁማር ከተማ አሁን እዛ ውስጥ ቁማርና ነገር ይቻላል ሌላ ከተማ ደግሞ ስትሄድ ቁማር አይቻልም መጥ እዚህ ጋር ይቻላል እዛ ጋር ይቻላል ይባል ነገር አለ ነገር ግን እዛ ጋር ይቻላል የተባለበት አካባቢ ብቻ ነው ወይ የሚጠጣው ወይ ይሄ ነገር የሚደረገው ለስታስብ አንድ ይግባ እንጂ አንድ ተነካካ እንጂ መለቦታ ይደረሳል ህገወጥ ነጋዴዎች ይገባሉ ህገወጥ ደላሎች ይገባሉ እንደዚህ መጥ ቤለቤት የሚያደርሱ በቃ አንድ ይገቡበት አንድ የተነከሩ ያለ ጥርጥር ነው የሚሆነው በቃ ደላሎች ይገባሉ መጥ በተለያየ መንገድ ይገባል ቤለቤት ይጀምራል ይሄ ነው የሚሆነው ደግሞ በቅርቡ ሰማላችሁ እንደዚህ ነገር ማለት ነው ግን አላህ ይጠብቃቸው አላህ ከእንደዚህ አይነት ሙሲባ ይጠብቃቸው ይሄ መሪያቸውንም አላህ ያስተካክለው والله በጣም እኔ ከጊዜ ወደ ጊዜ ሳውዲን ህጎች እያላላ እንግዲህ መረን እየለቀቁ ነው ህዝቡ ዋቢል ኡስታዝም ጓቢል ማለት ነው ወደ ካልቸር ላይ ነው የሚወረወሩት በጣም እኔ የሳውዲ ነገር والله ሁሉም ቢናገሩት ሆርባዶ ይቀራላሉ እናንተን ተናገሩ እኔ ብቻ አይደለም ኮሜንት ያስቀምጡልኝ ዛሬ ከወትሮ በበለጠ ይሄንን ቪዲዮ ሁላችሁም ሼር ሪፖስት ኮፒ ሊንክ እንድታደርጉልኝ በአክብሮት ጠይቃለሁ ቆይ አንድ ቪዲዮን ሰምተን እንመለስ ትታ አግፉሕልና ሜዳ አግፉሕልና ባይታ ሱዑዲያ ምልእት በዓልና ክንዘምታ ንሼክ ዘይንፈርሕ ጊዜ ኸውታ ደቂ ዲቆንዲና ንጭድር በዓውታ ደቂ አርሴማይና ዘይብልና መሰታ ትታ የነፋሕ መለኸት ይደርባሕ ዕልልታ ትንሳኤ ኣኺሉታ ሜካ ክንኩዕታ ወደ ሓራ ጌርጊስ ንዓብ ደመና በዓለደይ ሰዕዳ ጻዕዳ ክኸደና ኣላህና በላ መሬት ካብ ዝደና ንቁርኣን ደርብየን ተዋህዶ ክኾና ገልና ጌርጊስ ክፀራ ብራና ጀለብያ ክተርፍ ስራ ክዕጠቑ መስቀል ክትዕትሮም ከማኻ ክደንቁ ይረአየኒ ለያዋይ ፀሓይና በሪቑ ኣብ ኩሉ ዓለም መስቀልና ክትድምቑ ንዓንዶ ንስዕዲ ብፈረስ ጌርጊስ ሕሹኽ እውን በሎን ወዲ ሳልማን ንጉስ ሓቢርኩም ተስኡ ሜካ ንክትፈርስ ገዳም ክንግድሞ ናይ ስላሴ ንጉስ
ታይጸገመለዎ መስጊድ ተፈረሰ ንዝሓመመ ሰብ ካብ ዘይፈወሰ ንዝሞተ ካብ ዘየደቀሰ በዚህ ቪዲዮ ላይ ሙስሊሞችን ሳይሆን ክርስቲያኖችን ነው ጥያቄ መጠየቅ የምፈልገው። አሁን ምን ይባላል? ከሰው ሀገር ተቀምጠው ለዛም ሳውዲ አረቢያ ላይ ጅዳ ላይ ተቀምጠው እንደዚህ መደንፋት ምን ይባላል? አንድ ጥያቄ አለኝ። ወደ ሰው ሀገር የተሰደደው ለመስራት ነው ወይስ ለአመጽ ነው? አሁን ምን ይባላል? ሶሻል ሚዲያ ላይ ተቀምጠው ለዛም ሳውዲ አረቢያ ላይ ተቀምጣ እንደዚህ መደንፋት ምን ይባላል? እቺ ወገናችን የምትኖረው ሳውዲ አረቢያ ላይ ነው። እንደዚህ የምትደነፋው በምትኖርበት ሀገር ላይ እምነቷን ለማስፋፋትና እስልምናን ገደል ለማስገባት ነው በልቧ። ሲጀመር አንቺ እየተናገርሽ ያለሽው የቁም ህልም ነው ቃዥሽ ነው ያለሽውና ወደ ራስሽ ተመለሽ። ባንቺ ሰበብ ባንቺ ምክንያት ግን ምስኪን እናትና አባቶቻቸውን ልጆቻቸውን የሚጦሩትን ከሰው ሀገር ሰርተው ቀን ከማታ እየለፉ ያሉትን ሰዎች ባታስጠቁሪ መልካም ነው። ብዙ መልካም ልጆች አሉ። ብዙ ሰርተው አንገታቸውን ደፍተው ዝቅ ብለው የሚኖሩ በጣም ብዙ መልካም ልጆች አሉ። የእናንተ ጥጋብ ግን የት እንደሚያደርስ አናቅም። ጭራሽ ብለሽ መስጊዶች ፈርሰው እንደገና ደግሞ ከአባ ፈርሶ ቤተክርስቲያን ይሰራ ምን የሚሉት አመጽ ነው። አሁን ይሄን ነገር እነሱ ቢሰሙ ምን ማድረግ እንደሚችሉ ታውቂያለሽ? ምንስ እንደሚነሳ ታውቂያለሽ? ከነሱ ሀገር ተቀምጠሽ የምትናገሩትን ነገርና የምታወሩት ነገር አግባብ ሊኖረው ይገባል። ከሰው ሀገር ተቀምጣችሁ አመጽ አታስነሱ። ምስኪን ሰርተው የሚኖሩትን ልጆች እባካችሁ በእናንተ ምክንያት አታሰቃዩ። መሰለን አሁን እኛች ልጅ እንድትያዝልን እንፈልጋለን ብለን ድምጻችንን ባንድ ሁለት ሙስሊሞች ስንጠራ ወይም ደግሞ ድምጻችንን ስናሰማ ሌሎች ክርስቲያኖች እነዚህ ጥጋበኞች፣ እነዚህ አራጆች፣ እነዚህ ያላችሁ ስንት ሰይሙልናላችሁ። ለእንደነዚህ አይነት ባለጌዎች ምን ትሏቸዋላችሁ? ከሰው ሀገር ተቀምጠው አመጽን የሚያስነሱ ባለጌዎች ማለት ነው። እና እንዳንቺና መሰሎችሽ ቁጭ ብለሽ እዛ ቤት ላይ የምትለፈልፉ ሰዎች አድቡ። በተለይ ደግሞ ከሰው ሀገር ላይ ተቀምጣችሁ ህጉን በደንብ የምታውቁ ሰዎች በእናንተ ሰበብ ለሌሎቹ ችግር እንዳታመጡባቸው አርፋችሁ ስራችሁን ስሩ። የመጣችሁበትን አላማ ስራችሁን ስሩ። እንደዚህ እያላችሁ ሌላ ነገር ባትፈጥሩ መልካም ነው። እንደናንተ አይነት ባለጌዎች ናቸው ለሌሎቹ ዝቅ ብለው ለሚሰሩ ምስኪኖች ችግር የምትሆኑባቸው። አዑዙ ቢላሂ አለይኩም። እንደነዚህ አይነት ባለጌዎችንና ሰዳቢዎችን መልስ መስጠት ያለባችሁ እናንተ ክርስቲያኖች ናችሁ። ረድ መስጠት ያለባችሁ እናንተ ናችሁ። ምክንያቱም ዝቅ ብለው ሰርተው የሚኖሩ በጣም ምስኪኖች ብዙ ሰዎች ስላሉ ማለት ነው። አርፈሽ ትቀመጪ ከሆነ አርፈሽ ተቀመጪ። አይ የምትይ ከሆነ ኑሮሽም ሳውዲ አረቢያ ላይ አድርገሽ በሳውዲ ላይ አመጽ የምታስነሽ ከሆነ እነሱ ሳይሆኑ በትንሽ ጊዜ ውስጥ እኛው ራሳችን ልክ እናስይዝሻለን። ትናንት ያልኳችሁ ነገር ይሄ ነው ሀቂቃ ማለት ነው። እነሱ አይሰሙንም ምናምን ተብሎ እንደዚህ መደንፋት በትናንትና በቃ የትናንትና ቃል ራሱ መድገም አያስፈልግም። በቃ ተናግሬያለሁ። ምናልባት ቪዲዮውን እኔ አስቀምጥላችኋለሁ ብዬ ስላላስቀመጥኩኝ በተለይ ትግረኛውን እህቴ እዚሁ ተመልካች ነች በትግረኛው ልካልኝ እንደዚህ ሳይሰራጭ እሷ ላከችልኝና የገባትን ነገር ነገረችኝ። ማን የገባት ሳይሆን በአማርኛ ትንሽ አጥራታና ነገረችኝ። እኔም ትናንትና በጣም ተጣልፌ ነበረ። ያው ለዛ ነው ቪዲዮውን ሳላስቀምጥላችሁ የረሳሁት ማለት ነው። እና ይሄ አጉል አመጽ አጉል እኛ እንችላለን እኛ ኃይለኛ እኛ የበላይነን የምትሉትን ነገር አቁሙ ተው። እዚህ ጋር እናንተ እዚህ ጋር ጀግና ስለሆናችሁ የበላይ ስለሆናችሁ ሀብታም ስለሆናችሁ ወይ እነዛ የሳውዲ መሪዎች ሞኝ ስለሆኑ ቂሎች ስለሆኑ አይደለም እናንተ የሰራችሁት እዛ ጋር ሳውዲ እንዳያችሁት ነው። ቱሪስቶቿን ለመንከባከብ መእጥም አስገብታለች አይደለም ቤተክርስቲያን። አሁን ላይ ገቢ ምንጭ ለማድረግ ትፈልጋለች። የነዳጅ ዋጋ ከጊዜ ወደ ጊዜ የዓለም ስጋት እየሆነ ሊወርድ ይችላል፣ ሰው ነዳጅን ሊቶ ይችላል በሚል ማለት ነው ቱሪስቶችን ለመያዝ እየፈለገች ነው። ለዚህም እንግዲህ ቤተክርስቲያኑ ተውትና ይሄ ቤተክርስቲያን እንግዲህ ሰዎች ያስተምሩበታል፣ መልካም ነገር ይደረግበታል ተብሎ ይታመናል። ሌላ ችግር የለውም። እዚህ ጋር ግን መእት ግን ማለት ነው ሰው ወደ ዝሙት የሚጠራ ጭራሽ ማለት ነው አላህ Subhanahu Wa Ta'ala የከለከለውን ትልቁን ድርጊት ነው እዚህ ውስጥ በሳውዲ ላይ የተደረገው ማለት ነው። ለምን ሲባል ለቱሪስት ሲባል ይሄው ነው ማለት ነው። እናንተም ከዛ አታርፉ። በቃ ለቱሪስት ሲባል ያ ነገር ይሰራላችሁ እንጂ እናንተ አስተምራችሁ ወይ እናንተ የበላይ ሆናችሁ እውቀት ስላላችሁ በእውቀታችሁ ሞግታችሁ አሸነፋችሁ አለ የሚሰራላችሁ። ይሄን ጠንቃችሁ ታውቁ ይገባል። ሌላኛው ነገር ደግሞ እንዳለችው እህቴ የሰጣችሁን ነገር አመስግናችሁ አንገታችሁን ደፍታችሁ መስራትና መለወስ ሲገባችሁ ይሄ አመጽ የሚመስል ንግግሮችን እየተናገራችሁ ነገ ተነስተው ወላሂ ቀላል እኮ ነው። በአረብ ሀገር የሚገኙ እህቶች ወንድሞች ተነስተው በቃ ይሄንን ድምጽ በአረበኛ ምናምን ቢሰሩ ማለት ነው በቃ ተለቅመሽ ተጫሽ አዳሚ ማለት ነው። ምንም አታመጪም። በሰው ሀገር ነው ያለሽው። ልትሰሪ ነው ያለሽው። ልትጠገሪ ነው ያለሽው። አርፈሽ አትጠገሪ። አርፈሽ ብርሽን አሸቂም። ባንቺ ምክንያት እንዳለችም ሌሎችም ጦስ ውስጥ ይገባሉ። ለማንኛውም ትናንትና ያሳየዋችሁም አንድ መዝሙር ነበር ከዚሁ ጋር ተያይዞ ማለት ነው። ይህንን መዝሙር ደግሞ እህታችን መሲ በሚገባ ታብራራልናለች። እሱንም ጋበዝኳችሁ። የዛሬ ቪዲዮ ይህን ይመስል ነበረ። ያ ጀማ
ሁላችሁም በረመዳን ቻሌንጅ ተቀላቀሉ። የረመዳን ቻሌንጅ አልሐምዱሊላህ 30 ሰው ሞልተናል። ነገር ግን ከዛ ሰው ማስበለጥ አለብን ብዬ አምናለሁ። ያን ነይታችሁ ያላስገባችሁ ሰዎች ካላችሁ አስገቡ። አካውንታችሁ አስቀምጣላችኋለሁ። ቁርአን ምናምን ደግሞ ለመስጂዶች መነየት የምትፈልጉ ካላችሁ ቁርአን ኢንሻአላህ እንደዚህ ጽድት ያሉ የክሬም ቁርአኖችን ማለት ነው በ400 ብር ብቻ ማለት ነው መነየት ትችላላችሁ ለመስጂዶች። ካርቶን ደግሞ 94 ምናምን ነው የሚይዘው። አስባችሁ ማስገባት ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም እንደምን አመሻችሁ። መግቢያ እያሳያችሁ ቪዲዮ ሰሞኑን ቲክቶክ ላይ ሲንሸራሸር የነበረ የትግሬ ኦርቶዶክሶች መዝሙር ነው። መዝሙሩ ምን እንደሚል ታውቃላችሁ? መስጊድ ተነቅሎ መስቀል ይተከላል ቤት በሳዑዲ ምድር ላይ። እንደዚህ አይነት የምኞት መዝሙር ዘምረው ነው የለቀቁት። አይ ቲንክ ያሉት ራሱ እዚህ ሳዑዲ ምድር ላይ ነው። ይሄንን ቪዲዮ ስታንሸራሽር የነበረች አንዲት ደንቆሪት ትግሬ ኦርቶዶክስ ሌላም ግጥም ገጥማ አቅርባለች። የሆነ ትግሬ ዳቆን ቤት ገብታ ምን እንደምትል ታውቃላችሁ? በሳዑዲ ምድር ላይ ገዳማት ይሰራል፣ ስለ ታቦት ክብረ በዓል ያደርጋሉ፣ ጊዮርጊስ በፈረሱ አርሴማ በዛው ተበዚህ ወርዳ ጀለብያ የሚለብሰው እስላሙ ጀለብያውን አውልቆ መስቀል ያደርጋል እያለች ስትቀበጣጥር ነበረ። እንደሚታወቀው የትግሬ ማህበረሰብ ማጆሪቲ ኦርቶዶክስ ነው፣ ጽንፈኛ ኦርቶዶክሶች ናቸው። እንግዲህ እዛ በየጎጡ በትግራይ ክልል የተነገራቸውን ጽንፈኝነት ተሸክመውት ነው ሳዑዲ የገቡት። እንግዲህ ሳዑዲ ላይ ለዛውም በባህር የገቡ ናቸው አብዛኞቹ ጽንፈኞቹ ማለት ነው። ህገ ወጥ ሆናችሁ በዛውም ላይ ደግሞ እንደዛ አይነት ጸባጫሪ ስራ የምትሰሩት ምንን ተማምናችሁ ነው? አሁን እኮ እነዚህ ሰዎች ለህግ ይቅርቡ ቢባል እስላም በዚያ ወጥቶ በዚህ ወርዶ አራጅ ፈላጭ ቆራጭ ነው የምትሉት። ከናንተ በላይ አራጅ ፈላጭ ቆራጭ ጽንፈኛ ድንቁርና የተጸናወተው የለም። ደግሞ እኮ የሚያስቀኝ እኮ መስጊድ ተናንቂሉ መስቀል ተተኪሉ የሚሉት እኮ ማጣዖት እኮ ነው ያደረጉት እኮ። በመጀመሪያ በየግድግዳው ላይ የለጠፋችሁትን ጣዖት ከዛ ተነቀሉ። የናንተ አስተሳሰብ መጀመሪያ ከኦርቶዶክስ ላይ ይነቀል። እስኪ በዚህ ዘመን ኦርቶዶክስን እንሰብካለን አይደለም ለሌላው ሃይማኖት ተከታይ የገዛ ልጆቻችሁን ራሱ ኦርቶዶክስነት መስበክ የማትችሉበት ጊዜ ነው። ኦኬ ምክንያቱም ሀገራችን ኢትዮጵያ ላይ የተለያየ የክርስትና ሃይማኖት በመምጣቱ ተሐድሶ፣ ፕሮቴስታንት፣ ዩኒቴሪያን የሚባል የክርስትና ሃይማኖቶች በመምጣት ኦርቶዶክስ አደጋ ላይ ነው በዚህ ሰዓት። አስባችሁታል? በሳዑዲ ምድር ላይ ታቦት ልታመጪ ገዳም ልትሰሪ በየግድግዳው ላይ የምትለጥፊውን ማን እንደሳለው እንኳን አማታውቁ በካሜራ የተቀረጸ በብር 50 እና በ2 ብር የገዛሽውን ስዕል ሳዑዲ ምድር ላይ ይሄን ልታንሰራፊ እንደዚህ አይነት ሃይማኖት የገዛ ኦርቶዶክስ ትውልዳችሁ ራሱ ኦርቶዶክስን የሚያስጠብቅ አይደለም ለወደፊት እንኳን ለሌላው ሃይማኖት ሰብኩ ማለት ነው። የኦርቶዶክስ ቤተክርስቲያን በዚህ ሰዓት በተሐድሶ እየተፈተነች ነው፣ በፕሮቴስታንት እየተፈተነች ነው፣ በዩኒቴሪያን እየተፈተነች ነው። በዚሁ አጋጣሚ ለትግሬ ኦርቶዶክሶች ማስተላለፍላችሁ በጣም በርካታ የትግሬ ተወላጆች ዩኒቴሪያን እየሆኑ ነው በዚህ ሰዓት። እኔ ብዙ ልጆች አውቃለሁ ዩኒቴሪያን የሆኑ ትግሬዎች ማለት ነው። ዩኒቴሪያን ብሎ ማለት ምን ተጠቀላችሁ? ኢየሱስ ፈጣሪ አይደለም፣ አምልኮ አይገባውም፣ አንድ አይሁዳዊ መልእክተኛ ነው የሚል በጣም በርካታ ያነበበ የትግሬ ልጅ እየወጣ ነው። በነገር አይ ቲንክ እንደዚህ የሚያደርጉት ያኒ ከሆነ ከክፍለ ሀገር ከትግሬ ክፍለ ሀገር ሲነገራቸው የነበረውን ተረት ተሸክመው እየመጡ ናቸው እንጂ ኖርማሊ እዚህ ሶሻል ሚዲያ ላይ ምናምን ያሉ እንደውም ይሄን ቪዲዮ አስጠፉት ራሳችሁ ኦርቶዶክስ ትግሬዎች ናቸው እንደዚህ አታድርጉ ምናምን ብለው ማለት ነው። ኦሪጂናል ቪዲዮ የለም አጥፍተውታል ያኒ ማለት ነው። እና ያኒ አረጋጉት ለማለት ነው። አስባችሁታል? ያኒ የኦርቶዶክስ ሃይማኖት ሳዑዲ ላይ ሊሰበክ ምኞት አይከለከልም። ያኒ ለራሳችሁ ለህልውናችሁ ለማለት እዚህ ሳዑዲ ላይ በሰላም ለመኖር ለራሳችሁ ስትሉ የምታስተካክሉት እንጂ እኛ እንዳመጣጣችሁ እንመልሳችኋለን። እና ባለግጥሚቱ ጊዮርጊስ ጣሊያን ወታደር እንደሆነ እንኳን አታውቅም። ያማለ ይሄማለ በሳዑዲ ምድር ላይ አረቂ በመሸጥ በዝሙቱ መልካም ስራ የሚሰራው ኦርቶዶክስ አለ። ያኒ ሁሉም የትግሬ ኦርቶዶክስ ጥፋተኛ ነው ማለት አይቻልም። መልካም የትግሬ ኦርቶዶክስ እንዳለ ሁሉ ባረቂውም በመኑ በዛም በዚህም የሚል ኦርቶዶክስ እንዳለ እዚህ ሳዑዲ ላይ ታውቃላችሁ ሁላችሁ። ስለዚህ ሳዑዲ ከነ በሽታችሁ ከነ አረቂያችሁ ከነ ምናችሁ ችላችሁ በዛ ላይ ደግሞ ሃይማኖታዊ ስድብ ስትሳደቡ አታፍሩም እንዴ? የትግሬ ኦርቶዶክስ እኮ መጥፎ ናቸው ወላሂ። ለማንኛውም ያኒ ለራሳችሁ ስትሉ ባህሪያችሁን አስተካክሉ ነው።